ሳታት የሚቆምበት ቤተክርስቲያን እንደ በለተ ሰንበት ጧት 2 ሰዓት ቅዳሴ የሚገባበት ቀናል ያልነው ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል ሸይጣን አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ ህፃኑ ከእናቱ ፊት እያለቀሰ እናቱን የሚያርዱ የህፃን ጩኸት የማይሰማቸው ህፃኑን እያስለቀሱ ካንገቱ መስቀሉን የሚበጥሱ ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አይደል ከጩኸት የዘለለ ሻማ ከማብራት የዘለለ ከመግለጫ የዘለለ ምን ውጤት አለ እስቲ ቅዱስ ሲኖዶስን ልጠይቃችሁ ይሄን ሰባማን ኩንታል ይሄን ከምን ተችግሩ አንፃ እኔ ጠለታ ቅዱስ ገብርኤል ጀብር አስተዳድር ነኝ ሊቀመንበር እያወጉን ይማራችሁ የሚሉን ሰዎች እነዚህ ናቸው እስቲ የዋብያ ሙስሊም የሚለውን ነገር ሰምተን እንምጣ ይሄን ቪዲዮ ለብዙዎች አዳርሱት ሰላም ጤና ይስጥልኝ በድጋሚ ተመልሼ መጣሁኝ በነገራችን ላይ በዚህ ላይ በጣም ወቅታዊ መረጃ ነው እዛ ቦታ ላይ ሄደው ቀረጻ ተካሂዷል ጥያቄም ተጠይቀዋል ባለስልጣኑ በስልክ ልውውጥ ለሸኔዎች ትዕዛዝ ሲሰጥም የተቀረጸበት ለጥቂት ሰከንድ ተቆርጦ ይወጣል እሱንም እንመለከተዋለን ሌሎችም የተናገሩትን ነገር እናነሳለን ለብዙዎች እንዲደርስ ይህን ቪዲዮ ሼር አድርጉት ቅድም 2000 ላይክ ብያችሁ ነበር አልገባችሁም ቢያንስ በዚህ ቪዲዮ ግን 2000 ላይክ አድርጉ አዲስ ከሆናችሁ ሰብስክራይብ በማድረግ አንቺ አሩሲ ምድር እፋረድሻለሁ ስንቱን ባለማህተብ አጥቼብሻለሁ እንደ አባቶቻችን እንደ ሲኖዶሱ አይቶ እንዳላየ ሰምቶ እንዳልሰማ ዝም ብሎ ማለፍ አላስችለኛለው ለምንድነው እሱ የጴጥሮስ አደራ ከአምላክ የተሰጠው ለነሱ መሰለኝ ምን አግብቶኝ ይሆን ታዲያንን እንደዚህ የሚያብሰለስለኝ ልታገስ ብል እንኳን አላስችል እኮ አለኝ አባቶቻችን ግን ታዘብናችሁ ፍትህ ለአሩሲ ኦርቶዶክሳውያን ባለፈው ለታገቱ ሰዎች ድምጽ የሆንኩትን አስወርደውታል ወገን ሼር ኮፒ ሊንክ ሪፖስት ያደርጋችሁ ተባበሩኝ በነገራችን ከእገታ ጋር በተገናኘ ሰኔ 1ም ሰኔ 2ም እገታዎች አሉ ሰኔ 1 ላይ ከጋዶ ወደ አቦምሳ ሸሽተው ሲመጡ የነበሩ ሰዎች ከነከብቶቻቸው ወደ ጫካ ይዘዋቸው ሄደዋል ቁጥራቸው እስካሁን ድረስ አልታወቀም ሁለተኛው ሰኔ 2 የተደረገ ነው መቴ ወረዳ ላይ ነው ይሄ የሚሆነው በአሼ ሚካኤልና በአቦምሳ ቅዱስ እግዚአብሔር አብ ቤተክርስቲያን አካባቢ ይኖር የነበሩ ሰዎችንም ከዛ ውስጥም አፍነዋቸው እንደወሰዱ ይናገራል ሁለት ነው የሚሉ ማለት ከዛ በላይም ሊሆን ይችላል ለማንኛውም ግን እገታዎች አሁንም አልቆምም ሰኔ 1ም ሰኔ 2ም ይሄ ነገር ተከስቷል ይሄ አርሲ ሸርካ ነው በነገራችን ላይ እንዴት ያቃጠሉት አይ እንግዲህ የሻኔ ወጣት ነው ይሄ እንዳለ ኩንታል ያ መስማሩ ደግሞ አንተ ረረረረ እግዚአብሔርን አሁን ይሄን ውሃ ቢኖር ማለት ነው የተወሰነ ነገር እናተርፋለን ገብቶ ነበር የያችሁ ነው እህሉ እንዴት እንደደረቁት ውሃ ቢኖር እኮ ይተርፋል ይሄ ነገር ውሃ ቤት አመጣን ነው ታዲያ ምን ጨምርበት እሳቱ ደግሞ ሲያቃጥል አንተ ሲዳር ናት በዚህ እስኪ አረ እሳቱ ቤት እሳቱ አንተ ፈታና ባለ እሳቱ ፈታና ባለ አቤት ስንት ኩንታል ነው ግን በጌታ ቢያንስ በጌታ ወደዚህ ይኸውልህ ሰባ ምናምን ኩንታል ነው እዚህ ተቃጠለው ማለት ነው ሰባ ኩንታል ተቃጠለው አቤት ይኸው እንግዲህ ይታያል ይኸው ይሄን ሰባ ምናምን ኩንታል ይሄን ይኸው በዚህ ጋር እንግዲህ ይሄ ቤት ነው እየነደደ ያለው ማለት ነው ይሄ ቤት ነው እየነደደ ያለው ማለት ነው ኩንታሉን ማየት ማመን ነው ይኸው ይሄ እንግዲህ ሰው የሆነ ሰው መቼም እንዲህ ማድረግ አይችልም አሁን እህሌና አቃጥሎ ይሄ ጤፍ ነው እንግዲህ ጤፍ ነው እንዳለ ይሄ ሁሉ ነው ተቃጠለ ይሄ ኩንታላው እየነደደ ነው ማለት ነው በቃ ይሄ ጤፍ ነው ማለት ነው ይታያችሁ
እነኚህ ሰዎች ከተሰደዱበት እንኳን እንምጣ ቢሉ የሚበሉት እህል እንኳን የላቸውም። እህላቸው እንደዚህ እያቃጠሉ እንግዲህ ይህንን እያየን አዲስ አበባ ሀገረ ስብከት በቃ ተመልሰን ቤተክርስቲያኑን እንገነባለን የሚለው ይሄ ነው። ቤታቸውን፣ እህላቸው፣ ሁሉ ነገራቸውን ላጡ ህዝብ ቤተክርስቲያን እንገነባል ይላሉ። ያሳዝናል። ሾልኮ የወጣው እስቲ የአርሲ ጭፍጨፋ ትዕዛዝን ላሰማችሁ በኦሮምኛ ነው። በተለይ ኦሮምኛ የምትችሉ ሰዎች ኮሜንት ላይ ትርጉሙን ጻፉልኝ። እኔ ተርጉሙ ያገኘሁትኝን እሱን ታስተርጉሜ ነው በተወሰነ መጠን ለወንድሞች ልኬላቸው። ስለዚህ እሱን ትርጉም ደግሞ ያነብላቸው። harga kenna dajani harga kenna dajani zamarti daj ayya harga kenna kizani ayya warani gara amnu mana tare ummata wallahi tani duka guutu warani tigadi gaafitu irrawli kabina ummata ummata tani duka irrawli kabina warani tigadi gaare bujala fiige maajese demo tareka እንግዲህ የሰማሁትኝ ምንድነው እጅ ስጡ በሏቸው ከከባባቸው በኋላ ማለት ነው። ትልቁን ጦር አሁን ላኩባቸው ልቀቁባቸው፣ በጎረቤቱ የሚተኩስ ህዝብ ላይ ገብታችሁ ጨርሷቸው፣ አፈሙዙም ወደ ላይ ሳይሆን ወደ እነሱ ወደ ህዝቡ ተኩሱባቸው፣ ይህንን ህዝብ ተከታትላችሁ ጨርሱት፣ እነዚህ ውሾች ይለቁ እያሉ ነው የተናገረ ያለው ባለስልጣን ነው ተብሏል። ይህ ድምጽ ባለስልጣኑ ለገዳዮቻችን አመራር ሲሰጥ ነው። ይገደሏቸው ጨርሷቸው እነኚህ ውሾችን ወደ ሰማይ ተኩሳቸው አታስፈራሯቸው፣ ከከበባችሁ በኋላ ወደ ሰማይ ተኩሳቸው አታስፈራሯቸው፣ ወደ ህዝቡ ተኩሱት ጨርሱት ይሄን ህዝብ እያለ ነው። ይሄ ነው እንግዲህ አሁን የሃይማኖት አይደለም ብለው ሊነግሩን እየሞከሩት ይሄ ነው። ህዝቡን ጨርሱ እየተባለ ሲቪሊያን ህዝቡን ጨርሱ ተብሎ እየተነገራቸው። ለማንኛውም ቅድም ያሳየኋችሁ አፓውርሽ አለ፣ እሱንም ሌሎችም ጨምሬ ደግሞ ይሄን ላሰማችሁ። ገናም ነው ህጋለ ብለው ወንድሞቻችን አጥርሻዩ ከኋላችን አለ ምንም አይሆን ብለው ወንዶቹ ወንድሞቻችን እየተደፉ የትም ቀሩ። ግን ማንንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም፣ ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ብዙ አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን። ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዝች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል፣ የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቀጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደብሎ ይድበል ወንድሜ በኖረ ነው። ከዛ በኋላ የኚህን ካህን ድምጽ ሌሎች ሰዎች አያይዘው ውሸት ነው ጽንፈኛው እንደሚያወራው አይደለም ብለው ማለት ነው። የዚህን ካህን ይህንን ጥፋት ያደረጉት የታጠቁ ኃይሎች ናቸው። ሀገሩ ላይ ስንኖር ጉሳ አብረን ነው የምንሰራው፣ አረም ቢኖር አብረን ነው የምንሰራው፣ ሸንጎ አብረን ነው የምንጠጣው፣ አብረን ነው ሰው ቢሞት አብረን ነው የምንቀባበረው፣ ለቸገረ በሬ ተለማምነን ነው የምንሰራው። እኛ አንድ ነን፣ ሙስሊም ክርስቲያንም እዛው ተወለድን እዛው ያደግን አንድ ነን። አያቶቻችን አባቶቻችን አብረው የቆዩ ነው አንድ ነን። በጣም ፍቅር አለን። አንዳንድ ሰዎች እኛን ለማጣላትና እኛን ለማገናኘት ይሞክራሉ። ያዘኮ ህዝብ በጣም ፍቅር ስለሆነ እነሱንም አይቀበላቸው። እንሞታለን እንጂ እናልቃለን እንጂ እኛ እነሱን አካኪድም አንቀበልም። ከአሁንም ነገም ዛሬም ማለት ነው አንቀበልም። አሰኮ ሰው በጣም ፍቅር ነው፣ በጣም ምርጥ ሰው ነው። በሰሞኑ የተደረገው ድርጊት ያው የሚታወቅ ነው። ዋልታ ረገጥ ሰዎች ናቸው። ወሮ በላ ዱርዬዎችም የታጠቀ ኃይልም አለ። ላሰኮ ህዝብ ይሄ አይመጥነውም ብዬ ነው የምለው። ምክንያቱም ሰው አብሮ የኖረ ነው፣ የተጋባ ነው፣ የተዋለደ ነው፣ የተጋመደ ነው። ማንንም ከማንም ልለይ አይችልም። እኛን ለማጣላት እኛን ለማጋጨት የሚያደርጉት ነገር ዛሬም ነገም አይሳካላቸውም። መጽሐፋችን እውነት በሉ ሐሰትን ሐሰት የሌለ ነገር እኛ ያለን ነገሮች የምናቀው ነገሮች ላይ የምናወራው እኛ ከኛ መረዳት ይችላል እንጂ የሌለ ነገሮች ላይ ብናወራ በፈጣሪ በእግዚአብሔር ዘንድ ይህንን የሚሰራ የታጠቀ ኃይል ነው። በቃ እንግዲህ ኦቤን የሰራው ድራማ ነው ይሄ።
ግን ሰው ደግሞ አክቹአሊ እዛ ቦታ ላይ ደግሞ ሄደው ጠይቋቸው ደግሞ ምን አሉ? እናለቅስ ነበር። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን ሳታት የሚቆምበት ቤተክርስቲያን እንደ በለተ ሰንበት ጧት 2 ሰዓት ቅዳሴ የሚገባበት ቀናል። እውነቴን ነው ውስጤን ነው የምነግራችሁ። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል እንዴ። አንድ ተረት አለ እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟን አስሯት ወደዛ ሲሄድ እንቧ ትላለች። ቋ መጣልሻለሁ አለ። ቋ መጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድነው ጆሮዋ ብቻ ነው የሰማው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ እሺ ነው ይደረጋል ነው። ግን ሲደረጋና ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ። እንገባ ጀመር። ከምን ተችግሩ አንፃር እኔ ጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ይሄ ማለት የተቃጠለው ቤተክርስቲያን ጠለታ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ነበሩ። ብሶት የደረሰብኝ ነው የምናገረው። ህዝቡም ማስቀዳሽ ጠፋ። አረ ዛት ይማጣል ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አሉ። ስንል የሚሰጥ ምላሽ ምንድነው? የሞተ ምላሽ። ችግር የለም አለ በቂ። አረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ ተቃጥሏል። የኒል አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ሼት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ። ሼት አንጥተህ ነው። እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያዛሉ እኛ ጋር አድማ በትኖች እነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው። የተቃጠለው ጭራ ቤትም አልተቃጠለ ነው። ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለው። ስጣቸው የኔን ስልክ እዛም ወዲያ አረጋልኝ። ያ ስልክ መደወል ቆመ። ከየት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው ብፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ ጫካ አይደለም ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። በቃ ይሄ ነው። ስላዳመጣችሁኝ አመሰግናለሁ። ኦቤን ሐሳቡ ድራማ መስራት ነበር የነበረው። ባለፈው ወንድሞቻችን በግሩፕ ላይ ሲጽፉ ነበር ኦቤን ድራማ ሊሰራ እየሄደ ነው ወደ አርሲ ምስራቅ አርሲ ተብለን ነበር። እውነት ነው፣ ድራማ ነው የሰራው። ሰው ተከባብሮ ነው የሚኖረው ማለት እየተገደለ ነው ማለት አይደለም። ሰው እኮ በሚገደልበት ቦታም ተከባብሮ እየኖረ ነው። ግን ከመገደል ግን አላዳናቸውም። መንግስት ሁሉም አብዛኛው እየወቀሰ ያለው የኛ ማለቅ ትልቁ ምክንያት መንግስት ነው፣ ወረዳ ላይ ያለው አካል ነው። በሞትም ልሙት እያሉ የተናገሩት ለምን ሲባል ያውቁታል። እነኚህ ሰዎች መተውብናል ታደጉን ብለው ቢነግሯቸው ቢልኩባቸው መልእክቱ ያሳለፉ ሊሰሟቸው ፈቃደኞች አልነበሩም። እንደዚህ አይነት ነገሮችን መካድ በእነሱ ብቻ አይደለም በኡስታዞችም ጭምር ያለ ነገር ነው። ላሳያችሁ። የወጉን ይማራችሁ የሚሉን ሰዎች እነዚህ ናቸው። እስቲ የዋሃብያ ሙስሊም የሚለውን ነገር ሰምተን እንምጣ። ይሄን ቪዲዮ ለብዙዎች አዳርሱት። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ይሄንን ውሸት በደንብ እናጋልጠው። ወደ ቪዲዮ እንለፍ። ሙስሊሞች እስላማዊ መንግስት ሊመሰርቱ ነው ብለው ይሄን ቪዲዮ እያዘወሩ ይገኛል። ለሌላ ጊዜ ግን የተሻለ አክተር በደንብ ስክሪፕቱን በደንብ ማንበብ የሚችል እንኳን የተሻለ አክተር አድርጉ። ይሄ ቪዲዮ በምንም ተአምር በሙስሊም የተቀረጸ ሊሆን አይችልም። ክርስቲያን ወገኖቻችን ትምህርት ላይ ትኩረት አድርጉ። ተውት ይሄን ፕሮፓጋንዳ። ይሄ የዋሃብያ ኡስታዝ ምን እያለ ነው? ባጭሩ ይሄን ነገር ያቀነባበሩት ክርስቲያኖች ናቸው። እንደው ተዋናይ ብትመርጡ እኛ እንደዚህ አንልም ብሎ እየተናገረ ነው። ይሄንን የተናገሩት ሌሎች ናቸው እንጂ እኛ ሙስሊሞች ይሄንን አናደርግም ብሎ እየቀጠፈ ነው። መዋሸት በእናንተ ቢፈቀድም በእኛ ግን አይፈቀድም። እናንተ የምትዋሹት የምትቀጥፉትን እያንዳንዱን ሐሰታችሁን እናጋልጣለን። ከዚህ ባሻገር ይሄንን እኛ አላልንም፣ ይሄንን እኛ አላደረግንም፣ እኛ አራጆች አይደለንም፣ እኛ ገዳዮች አይደለንም ብሎ ሁሉን ወክሎ እየተናገረ ነው። እሺ እናንተ አራጆችም ገዳዮችም ካልሆናችሁ ይሄ ታዲያ ምንድነው?
ምንድነው? ይሄንንም እኛ ክርስቲያኖች አቀነባብረ ነው ለእናንተ ያቀረብነው ድራማ ነው አይደለ? እስቲ ተመልከቱ። ነው ዛሬ ለአላህ ምስጋና ይገባውና የማስከረም የመጨረሻ ቀናችን ላይ እንገኛለን። ላለፉት ቀን ከሌሊት ውድ ጊዜያቸውን ሰውተው እዚህ ደረጃ እንድንደርስ በአላህ ፍቃድ እዚህ ደረጃ እንድንደርስ ላበቁን ሙአሊሞቻችን አላህ ከረጃችን እንዲመነዳችሁ እንለምናለን። ኢኽላስ እንዲወፍቀን ኸይር ስራችን እንዲቀበልና አሁን ለምንቀላቀላችሁ ሙጃሂዶችም የጥንካሬና ኃይል ምንጫችሁ እንዲያደርገን እንለምናለን። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። የኩፍር ስርዓት ከነ ተከታዮቹ ተንቆጣጥቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የአላህ ሱብሓነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። ኢንሻአላህ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። ቤተክርስቲያን መቃጠል የለበትም። አንድ ብር ለብር ለማለት መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ከዚህም ባሻገር አራጅና ገዳይ እንደሆናችሁ ከእናንተ ኡስታዞች አንደበት መስማት እንችላለን። ምስክርነትን እንቀበል። እስቲ ስሙት። ክርስቲያኑ ሚንጋ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይሄንን እወቁ። መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም። ለመኖር ብለን ነው አንገታችን የደፋነው እንጂ ለዋህብያ አናዝም። ለሀገር ሰላም ብለን ነው ለዋህብያ አናዝም። እናችሁ ጽፍሩ ላምኛችሁ የሚል የዋህብያ ወገኔ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። ኢትዮጵያ መንግስት አልሸባብ ለመዋጋት ሶማሌ ይባላል። ሶማሌ ከዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱ መስጂድ አይደለም የሚመሩት ተግባሩ ሆኗል። ያልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን ስቴት የሀገራችን ባህሪውን ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን ሀገሯን ሊያያይዙ ሲሉ ስለ ክርስቲያኑ አንዳንድ ሰመግባር ያለው ስላለ ሙስሊሙ እነሱ ተጠሩት ብቻ ተነሱት ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያሰሩት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸገራቸው እንጂ እነሱ አይሳይስ አይደሉም ማለት መታለል ነው። ስለዚህ ገዳያችንም አራጃችንም ዋሃቢያ ሙስሊም ነው። ምንም ደብቁትና የሚሸፍኑት ነገር የለም። እነዚህ ሰዎች እየገደሉን እየጨፈጨፉን መልሰው ደግሞ ለራሳችን ሪስኩን ማሸከም ይፈልጋሉ። ከዛም ባሻገር በመግለጫ ደግሞ ገድለውን ከጨረሱ በኋላ ደግሞ አይዟችሁ ብለው ደግሞ መጥተው አዛኝ መስለው ደግሞ ለኛ ይናገራሉ። ስለዚህ እነዚህ ሰዎች በጣም ከጣፊዎቹ ውሸታሞች ናቸው። እንኳን ለኛ ለራሳቸውም አይመለሱም። ስለዚህ እንደዚህ ያላችሁ ወጣችሁ ሰውን ባተደነጋገሩት። ይሄንን ቪዲዮ የሰሩት በነገራችን ላይ ኮሜንት ላይ እግዚአብሔር ይመስገን ለካ እናንተ አይደላችሁም እንደምታደርጉት እያለ የነሱን ሐሰት አሜን ብሎ የተቀበለ ብዙ ክርስቲያን ስላለ ነው ይሄንን ቪዲዮ እንድሰራ የተገደድኩት። ስለዚህ ኮፒ ሊንክ ሼር ፖስት እያደረጋችሁ ገና ላልገባው ገና ተኝቶ ለሚያንቀላፈው ክርስቲያን ላኩለት። የሚያርደም የሚገልም ራሱ ነው። ተመልሶም ደግሞ እኔ እንዲያላረኩም ብሎ ደግሞ መጥቶ መግለጫ የሚሰጠም ራሱ ነው። ስለዚህ በዚህ ልክ ብትቃኙና በዚህ ልክ ብትነቁ መልካም ነው ለማለት ነው። ይቆያል። የኛዎቹ ግን አሽለታ ይቆያል። በጣም ይቆያሉ። በጣም ጊዜ ይፈጅባቸዋል ለመንቃት። ገናነን አሁንም የሚረመጠመጥ አለ። እነሱን የሚለምን ሰው አለ በሚገርም ሁኔታ። እስቲ ሕፃኑ ከእናቱ ፊት እያለቀሰ እናቱን የሚያርዱ የሕፃን ጩኸት የማይሰማቸው ሕፃኑን እያስለቀሱ ከአንገቱ መስቀሉን የሚበጥሱ አድጎ እንኳን እምነቱን እስኪመርጥ የማይፈቅዱለት እነዚህ ሰብስበው ሰው የሚያስለቅሱ ክርስቲያኖችን ያላግጡባቸዋል። እያረዱ ቪዲዮ ያነሷቸዋል። በእሳት እያቃጠሉ ቪዲዮ ያነሷቸዋል። እንዲህ ሆኖ ምንም የማይነጋ ነው የሚመስላቸው። ቀን የማያልፍ ጉልበት የማይደክም ዘመን የማይተካ ነው የሚመስላቸው። በጣም ነው የሚገርመው። ግን ወይትረሃዋ ሆሃት ለም ፍጥረት ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። የሚቃወም ይቃወመኝ፣ የሚጠላ ይጥላኝ፣ ቤተክርስቲያንን የሚጨርሳት የውስጧ ዘረኝም ክርስቲያን ታረደ ተብሎ ይጮሃል። እርስ በርሳችን ግን እኛ የተራረድነው አይበልጥም ወይስ እግዚአብሔር ያሳያችሁ? ያረዱ ሰዎች 50 ክርስቲያን 100 ክርስቲያን 200 ክርስቲያን ያርዳሉ። ዘረኝነት ግን የሁላችንን ልብ አላረደውም እንዴ? አርዶ እኮ በልቶታል። አሁን እንኳን ደግሞ ልባችን ለወንድማማችነት የተከፈተ አይደለም። ሂዱ፣ በቤተ ክህነት ሂዱ፣ በመምህራን መካከል፣ በመነኮሳት መካከል፣ በትልልቆቹም መካከል ዘረኝነት እልም ያለ ዘረኝነት የልብ መቼ ነው የሚከፈት? ደም እየፈሰሰ እንኳን ደግሞ አይከፈትም። አሁንም የተዘጋ ልብ፣ አሁንም የተዘጋ ልብ፣ አሁንም ጎጠኛ፣ አሁንም መንደረኛ፣ አሁንም ዘረኛ አውሬ ምንም በቃ እንደው በክርስቶስ ስም ተሰብስቦ ሰው ዘረኛ ሆነ። ክርስቶስ አንዲት ቤተክርስቲያን አይደለም ያለችው? ልብ ለልብ እየተራረድን አይደለም ወይ? ካህናቱን ማርዳቸዋል፣ የሞቱት ሙተዋል፣ ያለውንም በቁማችን የሞትን ነው። ወጣቱም በማይረባ ስርዓተ ትምህርት ሀገር የለሽ ቤተክርስቲያን የለሽ ወገን የለሽ ፍቅር የለሽ ሆነ።
የሚያብድ የሚያደርገውን የማያውቅ ከሆነ ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ነው። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋሉ። ይሁሉ ተደረገ። አያችሁ፣ ትውልድን ከሀገር እንዳይኖር ማድረግ፣ የሚያመልክበትን ቤተክርስቲያን ማቃጠል፣ ቀጥሎስ በስርዓተ ትምህርት ደግሞ ማበላሸት። የኛ ያልሆነ ትምህርት ያለን ይመስለኛል። ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ? ምድር የንጉስ አይደለችም። ምድር የባለስልጣን አይደለችም። ምድር የእግዚአብሔር ነው። ደሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ ያ ምድር የእግዚአብሔር ነው። ያንተ አይምሰልህ። ሰውን በመልኩ በዘሩ አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል ያ አንተ ቁመህ ወንድምህን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ማናችንም ይመለከታል። በዚህ ዘመን ውስጥ የምንገኝ ማናቸውንም ህዝበ ክርስቲያን ይመለከታል። ሁላችንንም፣ ክርስቲያኖችንም፣ መነኮሳትንም፣ ካህናትንም፣ ጳጳሳት፣ ሁሉም ሰው የዘጋው አንዳንድ በር አለው። እንኳን ችግራችን መፍትሄያችን አባልቶ ሊጨርሰን ነው። በመፍትሄ ላይ እንኳን አንድ ልብ የለንም። ትናንትና እናስብ፣ ዛሬ ምን እየተደረገ እንደሆነ አይገባን፣ ለነገ እንዘጋጅና እናቅድ። አይምሯችን በሙሉ ተዘግቷችሁ ቢያንስ እንኳን ቁማችሁ ካልገባችሁ እያለቃችሁ ይገባችሁ፣ እየሞታችሁ ይገባችሁ። ሰው ካራዊት የባሰ የሆነበት ዘመን የምናየው ይሄ ነው። ጅብ ጅብን አይበላም፣ ጅብ አህያን ነው የሚበላው። ሰው ግን ሰውን ይበላል። ዛሬ በደሙ ይታጠባል። የሰው ደም መክሮ ጣቱን በዚያው እጁ እንጀራ ይቆርሳል። ተሾማችሁ በየሜዳው ያላችሁ የደሃ ጩኸት እንዳትሰሙ ጆሮአችሁን አትዝጉ። የሚጮህ ደም የሚጣራ ደም አለ። ማን ነው ደም አፍሶ ሰላም ይኖር? የሰው ደም አፍሶ በሰላም ይኖር የለም። እስከ ዛሬ ድረስ ቤተክርስቲያንን የገፋ ሰው እረፍት አግኝቶ አያውቅም። የአርሲ ጉዳይ እንቆቅልሽ ነው የሚሆነው። በሀገራችን ሰማይ ስር በተደጋጋሚ የሚከሰት መንግስት አለው በሚልበት ሀገር ለምስራቅ አፍሪካ ከምንድነው ከዚህ ከኛ ሀገር ጠረፍ ከሶማሌ እስከ ምጽዋ ድረስ የባህር ላይ ወንበዴዎችን ጭምር ማጥፋት የሚችል ኃይል አለኝ ሲሉ የነበሩ መሪዎቻችን ከአዲስ አበባ አፍንጫ ስር ያለውን የአርሲን ጉዳይ በተለይ ከ2015 ዓ.ም ጀምሮ በዚህ ሁኔታ ዜጎች በእምነታቸውና በማንነታቸው እየተለዩ ሲጨፈጨፉ በቤተክርስቲያን ላይ ያን ያክል ውድመት ሲፈጠር ሪሊ ምንድነው መንግስት እየሰራ ያለው? ይሄ ደግሞ የሚያሳፍረው በምርጫ ዋዜማ በመላው ሀገሪቱ ለሚደረገው ምርጫ እኮ ሰላም አስከባሪ ኃይል ወይም የሚሊሻ ሰራዊት እኮ መንግስት አሰማርቷል። መከላከያው፣ ፌደራል ፖሊሱ፣ የክልል ፖሊስ፣ ሚሊሻ፣ ሌላውም የጸጥታ ኃይል በየቦታው አለ። እዚህ ቦታ አልነበሩም? እሁድ እንግዲህ እዛ ኮሮጆ የተቀመጠበት ምርጫ ጣቢያ ምርጫው ካልተደረገ ወይ ይሄ ሁሉ ሲደረግ የምርጫ እንቅስቃሴ የለም ከተባለ መንግስት ችግር ስለነበረ እዛ አካባቢ ምርጫ አልነበረም ብሎ ይንገራል። ከዚህ በዘለለ ግን ለምርጫው በዚህ ደረጃ እንቅስቃሴ የሚደረግበት ዋዜማ ላይ ይህን ሁሉ ሰው መጨፍጨፍ ማለት ምንድነው? ከምን ጋር የተያያዘ ነው? 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ የጠገብ ቤተክርስቲያን አቃጥለ ጭምር የህዝቡን እምነት በዚህ ደረጃ መገዳደር ሪሊ የሃይማኖት እኩልነት አለ ብሎ መንግስት ያረጋግጣል ወይ? የፈለከው ማመን መብት ነው። ነገር ግን በዚህ ደረጃ እኔ ይሄ በየትኛውም ዘመን ላይ አደረገ ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። ባለፈው በነበረው ውዝግብ ታውቃለህ፣ ሶማሌ ክልል ላይ ምን ያክል ችግር ተፈጥሮ ምን ያክል የእምነት አባቶች እንደተገደሉ ምን ያህል ቤተክርስቲያን ተቃጠለ አይተናል። እሱን ደግሞ አገግመን ስንመጣ አርሲ ላይ ምንድነው እሱ እንዴት ተደጋገመው? በአመት ውስጥ 2-3 ጊዜ የሚደረገው ለምንድነው? ለዛ ህዝብ እንትን የማንለው የሚለው ነገር ሲታሰብ እኔ ትላንትም የፓትርያርኩን መግለጫ ሰምቻለሁ። በተለይ የምስራቅ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን ከፍ ያለው ሸንቁጤ በጣም የሚያሳዝን እንትን ነው የሰጡት። ተራ ለማድረግ የእርስ በርስ አለመግባባት ነው። ትንሽ የእሳት አደጋም ተከስቷል። የቤተ ክርስቲያኒቷ እኮ መሪ ናቸው፣ አባት ተብለው የተቀመጡ ናቸው እኮ። ይሄ ሁሉ ህዝብ ሲደመር ምን ይሆናል? የህዝብ ቁጥሩ ጉዳይ አይደለም። 13 ሰው የሚል ነው አሁን እየወጣ ያለው መረጃ፣ የውጭ ሚዲያዎች የሚዘግቡት እንግዲህ እናየዋለን ወደፊት። አሁን እኮ የሚባለው ምንድነው? ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይሄን ያክል ሰው ሞተ የሚባለው ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው የምእመኑ? ምንድነው ችግሩ? ባለፈው ታውቃለህ በተፈጠረው ችግር የኢትዮጵያ የዚህ የሃይማኖት ጉባኤ እዛ ድረስ ወክለው ቀሲስ ታጋይ እንዴት አድበስብሰውት እንዳለፈው አይተናል። ለገዢው ፓርቲ ያላቸው ወገናዊነት እዛ ሄዶ አሳይተውናል በሰው ደም ላይ። እናመሰግናለን። በተለይ የከፍ ያለው ሐሳብ በጣም ባለፈው ስሞግቶ የነበረ ሐሳብ ነው። አንዱ ቤተክርስቲያንን እያስጨፈጨፈ ያለው
የመንግስት ቅጥረኛ ካህናት እንደሆነ ልብ በሉ። እንዴት አድርገው አድበስብሰው ማለፍ እንደሚፈልጉ፣ እንዴት አድርገው ተሞዳሙደው ማለፍ እንደሚፈልጉ በኦርቶዶክሳውያን ደም እነሱ ደሞዝ እንዳይቋረጥባቸው የአርሲ ኦርቶዶክሳውያንን ሰቆቃ ምን አንደበት ይገልጸዋል? ምንስ ህሊና ሊያስበው ይችላል? የእግዚአብሔር ቃል እንዲህ ይላል በዘፍጥረት ምዕራፍ 4 ቁጥር 8 ላይ ቃየንም በወንድሙ በአቤል ላይ ተነሳበት ገደለውም። እግዚአብሔርም ቃየንን አለው ወንድምህ አቤል ወዴት ነው? እርሱም አላውቅም እኔ የወንድሜ ጠባቂ ነኝ አለ። እግዚአብሔርም ምን አደረገህ? የወንድምህ የደሙ ድምጽ ከምድር ወደ እኔ ይጮሃል። አርሲ በኦርቶዶክሶች ደም እንደ ውሃ እየታጠበች ነው። የአርሲ ኦርቶዶክሳውያንን ሰቆቃ ምን አንደበት ይገልጸዋል? ምንስ ህሊና ሊያስበው ይችላል? በአርሲ እንደ አቤል ደም የኦርቶዶክሳውያን ደም እናመሰግናለን አባታችን አባ ኢሳያስን። እንቀጥል። የዘለለ ሻማ ከማብራት የዘለለ ከመግለጫ የዘለለ ምን ውጤት አለ? እስቲ ቅዱስ ሲኖዶስን ልጠይቃችሁ። እስካሁን ለደረሰው መከራ፣ እስካሁን ለደረሰው ቤተክርስቲያን ላይ መቃጠል፣ እስካሁን ለታረደው ክርስቲያን፣ እስካሁን ለታረደው ካህናት ምን እርምጃ ተወሰደ? ምን እርምጃ እንዲወሰድ አደረጋችሁ? የትኛውን ነፍሰ ገዳይ፣ የትኛውን ቤተክርስቲያንን የሚያቃጥለውን፣ የትኛውን ሃይማኖት እንዲጠፋ የሚያደርገውን ፍርድ ቤት ለፍርድ አቆማችሁ? እስቲ ንገሩኝ። አርሲ ላይ አሁን ነው የተጀመረው? ከዚህ በፊት የለም? በተለያዩ ክፍላት ሀገር የለም? በተለያዩ ክልል የለም? ምን እርምጃ ወሰዳችሁ? በአመት ሁለቴ ተሰብስባችሁ የስልጣን የደሞዝ ጥያቄ ስታቀርቡ የቤተክርስቲያን ህልውናን የሚያስከብር ውሳኔ ወሰናችሁ አሳልፋችሁ ቤተክርስቲያንን የትኛው ጋር ነው ያስከበራችኋት? የትኛው ጋር? እጅግ ያሳዝናል። እየሆነ ያለ ያሳዝናል። የሰው ልጅ እንደ በግ ሲታረድ በዚህ ዘመን ይሄ ኦሮሞ ባህልም አይደለም፣ የእስልምና ባህልም አይደለም። ኩን አዳ ኦሮሞ ሚቲ፣ ኩን ሴና ኦሮሞ ሚቲ፣ ኩን ኢሩማ ሚቲ፣ ገዱማ ዳመለ ሰሩማ ዳመለ ኩን ኢሩማ ሚቲ። namni barbaade amantii barbaade hordofuu mirga isaati. mana amantii gubuu, amantoota ajjeesuu kun dhiirummaa miti, kun amantii miti. oromoon kanan beeku wal jaalatee wal kabajee jiraachuu malee musliimis ta'u kiristaanis ta'u wal birmatan malee wal hin ajjeesan. kun aadaa keenyaa miti, kun seenaa keenyaa miti. kun siyaasas miti. baay'ee nama gaddisiisa. wanti godhamu baay'ee nama gaddisiisa. namni sammuu qabu, namni waaqa qabu, namni amantii qabu, namni uumaa qabu namarratti akkana godhuun gadhummaa guddaadha. sodaachuudha, sarummaadha. kun dhiirummaa miti. halkan dhufanii namoota humna hin qabne yeroo nutti taleedhanii ijoollee qabatanii shamarran qabatanii qeesii ajjeesuun mana kiristaanaa gubuun kun dhiirummaa miti. baay'ee nama gaddisiisa. seenaa keessan balleessitan, eenyummaa keessan dhabdan. nu waaqayyoon nu jira. hin darba barri darbuun isaa waan hin oolle. amantiin keenya akka kaleessa hin cimti. hin duuna malee hin bannu, hin baqanna malee hin dhumnu.
kunis yeroodhaaf ta'a. Namoonni aangoorra jirtan, namoonni siyaasa geggeessitan, yeroon kiristaanni dhumu, yeroon manni amantii gubatu, namoonni sammuun qabne garaa malee sammuun qabne Waaqayyoo ilaalaa. Al tokko Waaqayyoon hojii guddaa hojjeta. Nutti talee jettanii meeshaa qabattanii aangoo qabattanii mana amantii gubdan namoota ajjeestan kirrii mormorraa burtan yaa ta'u borus kan keenya እናመሰግናለን መምህራችንን መምህር ደረጀ ዘወይንዬን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን ያደርልን። የጊዜ ጉዳይ ነው። በእርግጥ ጊዜን በሁለት ልናየው ይገባል። የጊዜ ጉዳይ ነው። ነገሮች ታሪኮች ሊገላበጡ ይችላሉ። እሱን በልብ ውስጥ መያዝ ነው። የጊዜ ጉዳይ ነው። ሁለተኛው ወገን እኛ ካልተደራጀን ግን ያለምንም ጥርጥር ልናልቅ እንችላለን። ኮሜንት ላይ አሁንም እያየሁኝ ነው። እንደራጅ የሚል ነገር በጣም ብዙ እያየሁኝ ነው። ማንም ሰው ኃላፊነት ወስዶ በአሁን ሰዓት ላይ በቃ ላደራጃችሁ ብሎ የሚወስድ ሰው የለም። እሱን ቁርጣችን ልናውቅ ይገባል። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት ቀላል አይደሉም። ስለዚህ እየሰበሰቡ በግሩፕ ውስጥ ለማደራጀት መሞከር ከባድ፣ ትልቅ ኃላፊነት የሚጠይቅ ነገር ነው። ትልቅ በጀትም ትልቅ ካፒታልም ትልቅ በጣም ብዙ ሰው የሚጠይቅም በጣም ብዙ ስትራቴጂክ የሚጠይቅ ነገር ነው። ስለዚህ ለመደራጀት በአሁኑ ሰዓት ላይ ትልቁ ጥሩ ጎን ማየት የሚቻለው ሁለትም ሶስትም የሆኑ እየተነጋገሩ ቀያቸውን አካባቢያቸውን መጠበቅ ራሳቸውን ሊጠብቁበት የሚችሉበትን ነገር ማዘጋጀት ነው። ከዛ ውጭ ያለው ነገር የሆነ አካልን የምንጠብቅ ከሆነ እንዲያደራጅ የምንጠብቅ ከሆነ ዘመናት የምንፈጅ ይመስለኛል። እኛ ራሳችንን ሳናዘጋጅ ኦርቶዶክሳዊ ሳይዘጋጅ የምናልቅ ይመስለኛል። ምክንያቱም አሁንም ዛሬም ነገ ማደራጁን ላይ የምንውል ከሆነ እመኑኝ ብዙ ጊዜ ይፈጅብናል። ነገ ፀሐይ እንኳን ማየት ማንችል ይመስለኛል። እና ሁለት ሶስት ሆናችሁ ተደራጁ፣ ሁለት ሶስት ሆናችሁ ተነጋገሩ፣ ሁለት ሶስት ሆናችሁ ሰልጥኑ። የሚያሰለጥናችሁ የቀድሞ መከላከያ አባል የምታውቁት ካለ እሱ እንዲያሰለጥናችሁ አድርጉ። በተለይ ኦርቶዶክሳዊ የሆነው ማለት ነው። የዛን ጊዜ ነው መጠበቅ የምንችለው። ከዛ ውጭ ያለው እንግዲህ የምንጠብቀው የሆነ አካል መጥቶ እንዲህ አድርጉ እስኪለን ነው። እንደዛ እንደማይሆን ደግሞ በእርግጥም 100% እርግጠኛ ሆኜ መነጋገር እንችላለን። ስለዚህ ተደራጁ፣ ሁለት ሶስት ሆናችሁ ተደራጁ። የሚያዋጣው እሱ ነው። እነዚህ ያላቅ ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።